ሰላም እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላማችሁ ብዛ። እግዚአብሔር አምላካችን በድጋሚ ስላገናኘን ስሙ ይክበር ይመስገን። በቅድሚያ እንኳን አደረሳችሁ ማለት እወዳለሁ። በተለይ ለመላው የኦርቶዶክስ ተከታዮች እህቶች፣ ወንድሞቼ እንግዲህ የገና ጾም ወይም ደግሞ ጾመ ነቢያትን እግዚአብሔር አምላክ ለዚህ አድርሶን አስጀምሮናል። እንግዲህ ጾሙን ደግሞ አስፈጽሞን ለብርሃነ ልደቱ እንዲያደርሰን የእሱ መልካም ፈቃዱ ይሁንልን። እንግዲህ ብዙ ጊዜ እነኚህን ዕለታት ወይም እነዚህን ወቅቶች ስናስብ ጾም ለምን እንደሚጾም ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዷ የምታደርጋቸው ነገር ምክንያት አላትና እንግዲህ ጾመ ነቢያት ተብሎ ይጠራል። እሱ ምንድነው? ጥንት ነቢያት የጾሙት ጾም እንደሆነና ጌታ ይወርዳል ይወለዳል ብለው ሲጠብቁበት የነበረው ተስፋ ሲያደርጉት የነበረው ቃል ተፈጽሟልና ያው እሱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ ፍጹም ሰው ፍጹም አምላክ ሆኖ ዓለምን ማዳኑን ያው ሁላችንም እናውቃለንና ያንን ታሳቢ በማድረግ የዛን በረከት ለመሳተፍ እና የጌታ ልደታችን ነውና የሱ መወለድ የየነናችን ውልደት ነውና እውነት ለመናገር ያንን ታሳቢ ማድረግ እንጾማለን። እንግዲህ ህዳር 15 ጀምሮ እስከ ታህሳስ መጨረሻ ድረስ የሚቆየው ጾም በተለይ ኦርቶዶክሳውያን ሁላችንም እውነት ለመናገር ከዚህ በፊት ጀምረን ማናቅም ካለን ብንጀምረውና ብንጾመው በረከት እናገኝበታለን። ከመብላት ምንም አናገኝም በነገራችን ላይና ከምግብ ተቆጥበን አንሞትም፣ በልተንም የተቀየረ ወይም አዲስ ነገር አናመጣም በህይወታችን ላይና ስለዚህ መጾም ምን ያክል በረከት እንደሚያስገኝ ታሳቢ በማድረግ እንዳቅማችን ሁላችንም ብንጾም በረከት እናገኛለን ማለት ነው። ስለዚህ እግዚአብሔር አምላካችን ለዚህ ያደረሰን ስሙ ይክበር ይመስገን። እንደዚሁ ለብርሃነ ልደቱ አድርሶን ደግሞ እንድንጠያየቅ ያድርገን። ይህንን ካልኩኝ በዛሬው ቆይታችን ምናልባት ኢትዮጵያ ውስጥ በነገራችን ላይ ብዙ ነገሮች ፈርሰው መሰራት እንዳለባቸው የምገነዘባቸው በጣም ብዙ ሐሳቦች አሉና ከነዚያ ነገሮች መካከል አንዱ የኛ ያልሆኑ ብዙ እንደ ልምድ የሚታዩ ምናልባትም እንደ ምሳሌ መጥቀስ ካስፈለገም ምናልባት በቅርብ ዓመታት ለምሳሌ የሚመጣ ንጉስ አለ እየተባለ ሲነገር እንደነበረ እኔ አስታውሳለሁና ቴዎድሮስ የሚባል ንጉስ ይመጣል ተብሎ ሲነገር እንደነበር ታስታውሳላችሁና ይሄ ብቻ አይደለም፣ ሌሎች ነገሮችንም በተመሳሳይ እኛ ተስፋ ማድረግ ባለብን ነገር ላይ መስራት ባለብን ነገር ላይ እንዳንሰራና እንዳንጸና ትኩረት ማድረግ ባለብን ነገር ላይ ጊዜያችንን እንዳናጠፋ እንዳናባክን በሌላ ነገር ላይ ትኩረት እንድናደርግና ሌላ ነገር እንድንናፍቅ የሚያደርጉን አስተምሮቶችና እንክርዳዶች ብዙ ጊዜ እንመለከታለን። አንድ ጊዜ ቅድስት ማርያም አካባቢ ከሆኑ ሰዎች ጋር ቁጭ ብለን እየተጫወትን እያወራን እያለ ክርክር ነገር ተነሳና ክርክሩ ምንድነው እንዳልኳችሁ ቴዎድሮስ የሚባለው ንጉስ ይመጣል አይመጣም በሚል ጉዳይ ነውና እና ልጁ ቴዎድሮስ 2015 ላይ እንደሚመጣ እርግጠኛ ሆኖ ሲናገር ነበር በሰዓቱ ቤታችን ማለት ነውና እሱ እርግጠኛ ሆኖ በሚናገርበት ሰዓት ያው እኛ ይሄ ልክ አይደለም፣ የኛ ንጉስ ክርስቶስ ነው እውነተኛ ንጉሳችን፣ ሌላ የምንጠብቀው ንጉስ የለንም። እውነት ነው ለኢትዮጵያ ጠቃሚ የሆነ ንጉስ፣ ሩህሩህ የሆነ ለህዝቧ የሚያዝን የሚራራ፣ ለእምነት ለሃይማኖት መከበር ለህዝቦች አንድነት የሚታትር ንጉስ ቢመጣ ሁላችንም አንጠላም። ግን ደግሞ አንተ የምትልበት መንገድ ግን ይመጣል የምትለው ንጉስ ግን እውነት ለመናገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ የሌለ ነው። ስለዚህ ከቤተክርስቲያናችን ውጪ የሆነ አስተምሮ ደግሞ ልንቀበል አንችልም ስንለው ሊቀበል አልቻለም። በእምነት ደረጃ እንደኛው ኦርቶዶክስ ነው፣ ግን ሊቀበል አልቻለም። ምናልባት ይሄንን ሳነሳና ይሄን መልእክት በማስተላለፍበት ሰዓት ብዙ እህቶች ወንድሞችም ይሄንን ጉዳይ በተመለከተ አምነው የሚቀበሉ እንዳሉ እውነት ለመናገር መገመት አያስቸግርምና ቴዎድሮስ ነው የሚጠብቀው። እንግዲህ 2015 አልፎ አሁን ላይ 2015 ላይ ነው ያለው። እንዳጋጣሚ ሆኖ
ደውዬም አልጠየቅኩትምና በሰዓቱ እሱ ይሄ ካልሆነ እምነቴን እቀይራለሁ እስከ ማለት ድረስ ነበረ በሰዓቱ የነበረን ውይይትና ክርክር ማለት ነው። ምን ያገናኘዋል? አንድ እንደው እውነትስ ቢሆን ራሱ ይመጣስ ባይመጣስ እኛ ምን አገባን? ከእምነት ጋር ምን ያገናኘዋል? እምነት እኮ ዘላለማዊ ነገር ነው። እንደው ንጉስ መጣ ተብሎ ቢነገር እንኳን ኢቭን ራሱ እዚህ ምድር ላይ ነው አይደል ሊነግስ የሚችለው? ብዙ ነገስታትና ብዙ መኳንንት እዚህ ምድር ላይ ነግሰው አልፈዋል። በጎም ክፉም ይባሉ አሁንም ያሉ ያልፋሉ። የማያልፍ ግን የእግዚአብሔር መንግስት ነው። የእግዚአብሔር መንግስት ልንወርስበት የምንችለውን እምነታችንን ሳይቀር ልንቀይርለት እንችላለን ብለን የምንከራከርበት አጉል አስተምሮና ልምዶች በጣም ኢትዮጵያ ውስጥ አሉ። ይሄ እንደ አንድ ነገር ብቻ አነሳሁት እንጂ ሌሎች ነገሮችንም ማንሳት እንችላለን። በተለይ አሁን መምህሮቻችን የሚያስደምጡና አንድ ሁለት መምህራን አሉ ገነት የት ናት የሚል እንደዚህ ነው። በዚህ ላይ ብዙ የሚናፈስ ትምህርቶች ቆጥረን የማንዘልቀው ምናልባት ከዚህ ከልምድ ጋር በተገናኘ ብዙ መልእክቶችን የሚያስተላልፍ አንድ መምህር አለና ስሙን ረሳሁት ለጊዜው ኢትዮጵያዊ ክርስትናና ልምዶቻችን በሚል ማለት ነውና ከልምድ በጣም መውጣት አለብን። ካልሆነ አስተምሮ ካልሆነ ስብከት መውጣት አለብን ለመናገርና ለእኔና ለእናንተ በዚህ ዘመን በተለይ በአዲስ ኪዳን ተአምር የሚባል ነገር ያን ያክል ቦታ ሊሰጠው የሚችል ጉዳይ አይደለም። ለኛ ንጉሳችን ክርስቶስ ነው፣ ተአምራችንም ክርስቶስ ነው። ተአምር ከተባለም ድንግል በድንግልና ጸንሳ መውለዷ ነው። ከዚህ በላይ ተአምር የለም። የተአምር ሁሉ ተአምር ትልቁ ተአምር ይሄ ነው። ስለዚህ በትንንሽ ተአምሮች ለምን እንደምንወሰድና እንደምንሸወድ አይገባኝም። ለማንኛውም ገነትን በተመለከተ መምህሮቻችንን የተናገሩትን ነገር ላስደምጣችሁና ከዛ የራሴን ሐሳብን የማጋራችኋለሁ። በተጨማሪም የራሳችሁን ሐሳብ በኮሜንት ላይ መግለጽ ትችላላችሁ። ወደ መልእክቶቹ እንለፍ። አንዳንዶች ይመጡና ኢትዮጵያ ገነት ናት፣ ኢትዮጵያ በቃ የመጨረሻዋ ናት፣ የሰው ዘር መገኛ ናት፣ ዋናዋ ገነት ኢትዮጵያ ናት። እንዲያውም እናንተማ ትንሻል ይላል። እኛ ደግሞ አባይ እዚህ አካባቢ ስላለ ከገነት ይፈሳል የሚለው እናንተን እኮ ነው። እዚህ ገነት ናት ይላል። ኢትዮጵያ ገነት ከሆነች ምን ጾመው ምን ጸልየው ኢትዮጵያን ለመውረስ ነው? ዝም ብለን እየኖርን አይደለም ጎበዝ። በነገራችን ላይ የሰው ዘር መጋኛ ነን አይደለንም? አዎነን። ሉሲ ደግሞ በነገራችን ላይ ነው። እንደዚያ ነው። አንዱ ስብሰባ ላይ አንድ ሰው ሲያወራ የሰማሁት ልንገራችሁ። ሉሲ ቅድመ አያታችን አለ ሴሚናር እየሰጠ ድንገት አክሮባስ ስትገለባበት ወደቀችና ሞተች ሲል እየየ አያታችን ሞተች ብሎ ማለት ነው። ዝንጀሮ እኮ ናት እኔ ያሉት ዝንጀሮ መሰል ሰው አይደለችም። እንዲህ አይነት ንፍርቅ ሰው ነው ያለን እኮ። እንዲህ አይነት ለምን ማልቀስ እንዳለበት የማይረዳ አያታችን ሞተች ብሎ የሚያለቅስ እኛ ከዝንጀሮ ነው የመጣን ከእግዚአብሔር። እውነተኛው ሰው ዓላማ ያለው ሰው የተገኘው እውነተኛ የሚጠቅም ቢሆን ኑሮ ሰው የተገኘው ወይ ጀርመን ነው ወይ እንግሊዝ ነው። ለምን እንግሊዛውያን የሚጠቅም ነገር ለኛ ይነግሩናል? ከነሱ ሀገር ይሆን ነበር። ነገር ግን ዝንጀሮ ለማድረግ የሰሩብን ይሆን ናችሁ ሲባል አሜን የምንል ሰዎች ሆነ። ይቀጥሉና ኖህ የተወለደው ኢትዮጵያ ነው። እንዲያውም ፋሲል ግቢ ጎንደር ላይ ተቀበረ። ሚስቱም እዚያ ነበረች። ለምን ሲባል አይከል ይባላል። እንኪያ ደብረ ዘይት የሚባል ከተማ ነበር። አሁን ማን ነው ያለው ስሙን? ቢሾፍቱን ደብረ ዘይት ነው ሲባል የኖረው። ኢየሱስ ክርስቶስ ደብረ ዘይት ተራራ ወጣ የተባለው እዚህኛው ደብረ ዘይት ነው። እኛም አካባቢ ቀራኒዮ የሚባል አለ። ክርስቶስ የተሰቀለው ጎጃም ነው። እዚህም አካባቢ ደግሞ ናዝሬት የሚባል አለ። ወደ ናዝሬት ወጣ የተባለው ናዝሬት ነው። ቤተልሔም የሚባል ደግሞ ጎንደር አለ። ኢየሱስ ክርስቶስ የተወለደው ቤተልሔም ጎንደር ነው። ታዲያ ይሄ እኮ መጽሐፍ ቅዱስ እንዲማር ሰው እንዲያውቀው የተሰየመ ነው። በቅዱሳን መሰየም የታወቀ ነው። እዚህ ተገኘ እየተባለ እዚህ ሊሆን ነው። ገነት እዚህ ናት። እንዲያውም ሙሴም እዚህ ነው። ክርስቶስም እስከ 30 ዘመኑ እዚህ ቆየና 30 ዓመት ሲሆነው ያው እዚያ ቀራኒዮ ተሰቅዬ ላድን ብሎ ወደ ቀራኒዮ ሄደና ተሰቀለ የሚልም ሰምቻለሁ። እንደዚህ አይነት ማለት ከየት ተገኘ የለም። አሁን ደግሞ እማናቃቸው የቅዠት የታሪክ መጽሐፎች አሉ፣ ጥንቃቄ የሚጠይቁ እጅግ በጣም መጽሐፎች። ሌላው ቀርቶ ከዚህ ልጀምር። ኢትዮጵያና ኢትዮጵያዊነት፣ ኢትዮጵያ ለመፈረጃ፣ ኢትዮጵያ ምናምን የምናምን ኪዳን ያልተፈታ ውግዘት፣ መሪራ ሳማን የሚጽፋቸው እነዚህ ሁሉ የጉሳንጉስ መጽሐፎች የቤተክርስቲያን አይደሉም፣ የኢትዮጵያ ቤተክርስቲያን አይደሉም። የሌለን የለንም። ኢትዮጵያም ከዓለማት እንዳንዱ መሬት ናት።
ከሰራንባት ወደ ሰማይ እናልፍባታለን። ሀገራችን ናት፣ እንወዳታለን፣ እንጠብቃለን፣ ምንችለውን እንሆናለን እንደ ሀገርነት። ከዚያ ውጭ ያለው ግን የምናመልካት አይደለችም፣ አናመልካትም። ኢትዮጵያ የዓለም ብርሃን ናት። ለራሷ ብትሆን ይበቃት ነበረ፣ በእውነት ጥሩ ነበረ። እንዲህ እያሉ የሚያታልሉ ሰዎች አሁን ደግሞ የአረንጓዴ ቢጫ ቀይ ተረስቷል፣ እሱን ነው ዋና ለማስተማር የመጣ ነው። ማን ነው የረሳው? የኢትዮጵያ ቤተክርስቲያን ረስተዋለች። 5000 ዓመት ስታመለክት የኖረችው ነው። ከኖ ጀምራ ተቀብላ ስትረዳበት ስታመለክትበት የኖረችው እንደ አዲስ እንዴት ያስተዋውቁናል? ያለንን ማስጣል ነው፣ ያለንን ማስጣል። እንዲህ አይነት የተንኮል ሐሳቦች ስለሆኑ ኦርቶዶክሳውያን መነቃነቅ መረበሽ አይጠይቀንም። ይህ ሴራ ንግግር ጠባይ ፍላጎት ነው፣ ፍላጎት ነው። የሚፈልጉን ግን ራቅ አድርገን ስናየው የሚፈልጉን የመጀመሪያው አባቶች ጋራ ማጣላት፣ ክህነቱ ጋራ ማጣላት፣ መቅደሱ ጋራ ማጣላት። ወና ላይ ካስቀመጡ በኋላ ምን እንደሚሉን ታውቃላችሁ? አያችሁ፣ የበረሃ አባቶች መነኮሳት አባቶች የምትሏቸው ተናግረው ሸወዷችሁ ብለው ወደፊት አባቶችን የማይወድ ሰው ቅዱሳን እንኳን እንዳንወድ አድርጎ መስራት ነው። ተታለልን፣ በአባቶች ስም አታለሉን። ነገ ተመልሰን እንዳንጠብቅ ገዳማት እንዳንወድ ያደርጉናል። በገዳም ስም አታለሉን። ስለዚህ እንዲህ እንዳንታለል ለመምህራችን ቃለ ሕይወትን ያሰማልን። እንግዲህ መምህራችን ያስተላለፉት መልእክት እንግዲህ ሁላችሁም በደንብ ተረድታችኋል ብዬ ነው የምገምተውና እውነት ለመናገር ይሄ አይነት አሰራር ከተጀመረ በጣም ቆይቷል። መልኩ ነው የሚቀያየረው። ማለት ያው ብዙ ጊዜ ጥላታችሁ እናንተን ሊያጠቃችሁ ሲመጣ እናንተን ተቃውሞ አይመጣም። እናንተን መስሎ ከሌ ምን ይፈልጋል፣ ምን ብናገርለት ደስተኛ ይሆናል፣ ምን ብናገርለት እኔን ሊቀበለኝ ይችላል ብለው ነው መጀመሪያ የሚመጡት። ልክ እኔ ሚካኤል ነኝ ብሎ ላፎሚያ የተገለጠውን ዳቢሎስን ታውቃላችሁ አይደለ? መስቀል ይዞ አመሳስሎ፣ ትክክለኛ መስቀል አይደለም፣ ፌክ መስቀል ነው። እና እነዚህም ባህታውያን ሳይሆኑ ባህታውያን መስለው፣ የበረሃ አባቶች ሳይሆኑ የበረሃ አባቶች መስለው በስማቸው ለሚነግዱት ልክ አሁን በክርስቶስ ስም ዓለም ሁሉ እንደሚነግደው ብዙዎች እንደሚነግዱት ማለት ነው። ግን ዋናውና የመጨረሻ ግባቸው መጨረሻ ታርጌታቸው ምንድነው ከተባለ መርዛማ የሆነ ከጀርባ አጀንዳ አላቸው። ግን ያንን መጀመሪያ ለእናንተ አይናገሩም። ዳቢሎስ አሁን በሚያስጠላው ማንነቱና በሚያስጠላው መልኩ ቢገለጥ ፊታችንን ወይም እኛ ጋር ቢመጣ ቆሞ ሊያናገረው የሚችል አካል አለ እንዴ? አይደለም፣ የለም። ግን ምንድነው የሚያደርገው? መጀመሪያ ሰዎችን ይመለምላል። ለሱ ምርጥ የሆኑ ሰዎች የሚባሉት ሰዎች ይመለምላል። ከመለመላቸው በኋላ ሊያታልለው የፈለገውን ማህበረሰብና አማኝ ምንድነው ስስ ልቦናቸው ብሎ ያጠናል። ምንድነው ሊያጠና የሚችለው? ለምሳሌ ብዙዎቻችን የሰው ልጅ በባህሪው በዚህ ጉዳይ ስለማይታማ ተአምር እንወዳለን። ለምሳሌ ተአምር ሊያደርጉ የሚችሉ ምን አይነት ተአምር ነው? እውነተኛ ተአምር አይደለም፣ የሐሰት ተአምር ሊያደርጉ የሚችሉበትን መንገድ ያን ያደርጋል። ስለዚህ መጀመሪያ ሰዎችን ይመርጣል። ሁለተኛ ልብስ ያለብሳቸዋል። ምን አይነት ልብስ ነው የሚያለብሳቸው? እንደምናውቃቸው ነው። አሁን ሐሰተኛውን ከእውነተኛው እውነተኛውን ከሐሰተኛው መለየት የማንችልበት ዘመን ላይ ደርሰናል አይደል እንዴ? ሁሉ ነገር በገንዘብ ስለሚገዛ መርካቶ ሄደው ብዙዎች ቆቡን ይገዛሉ፣ ካባውን ይገዛሉ። ምንድነው ይሄንን ካባውን ልብሱን ይገዙታል፣ ጭራውን ይገዙታል፣ ጽናጽኑን ይገዙታል፣ ከበሮውን ይገዙታል። የማይገዛ ነገር የለም ገንዘብ ካለ በዚህ ዘመን ማለት ነው። እዛ ይለብሱታል ማለት ነው። ከለበሱት በኋላ ትንሽ ነገር መጥቀስ ነው። ከዚህ ገዳም መልእክት አለኝ፣ እዚህ ቦታ ተልኬ ነው ይላሉ። እነዚያ በረሃ ውስጥ ያሉ አባቶች ባህታውያን ምንም የሚያውቁት ነገር የለም ስለነዚህ ጉዳይ ምንም። በእነሱ ስም ግን ይነገዳል። መምህራችን ሲያስተላልፉት የነበረውን መልእክት ከሰማችሁ እውነተኞቹን አባቶችና በእኛ መካከል መሃል ላይ ነው የሚገቡት እነዚህ ሰዎች። ባህታውያን ሳይሆኑ ባህታውያን መስለው፣ መነኩሴ ሳይሆኑ መነኩሴ መስለው፣ መናኝ ሳይሆኑ መናኝ መስለው መሃል ላይ ይገቡና ብዙ ነገር ይናገራሉ። ልክ መምህራችን የተናገሩት ማለት ነው። ብዙ ትንቢት፣ ብዙ ራእይ፣ ብዙ መገለጥ ምናምን ብለው ይናገራሉ። ከዛ ከጊዜ በኋላ ጠብቀን ያ ነገር አይሆንም፣ አይፈጸምም። ልክ ቴዎድሮስ አሁን 2015 ይመጣል ተብሎ ነበረ፣ አልመጣም። ይሄን የተናገሩ አባቶች ሐሰተኛ አባቶች ናቸው፣ ሐሰተኛ ነቢያት ናቸው፣ አስመሳዎች ማለት። ስለዚህ አሁን ቅድም መግቢያ ላይ እንደተናገርኳችሁ
5 ኪሎ ከልጁ ጋር ሻይ ቡና እያልን ስንነጋገር የነበር ያልኳችሁ ይሄን ነበር ሲናገር የነበረው። አባቶች ተናግረዋል ሲል ነበር እሱ ሲከራከር የነበረው። የበረሃ አባቶች ተናግረዋል፣ መናኞች ተናግረዋል። 2015 ቴዎድሮስ ይመጣል ብለው ተናግረዋል አለ። ሞተኛ አባቶች ግን ስለዚህ እንደውም አንድ ጊዜ አስታውሳለሁ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ አቡነ ኤርሚያስ እንደው ይሄ ይመጣል የምትሉት ንጉስ እንደው ለኛም እንደው የት እንዳለ ብትነግሩን ብለው ሲናገሩ ነበር። የምናውቀው ታሪክ የለም ስለዚህ ጉዳይ ብለው ሲናገሩ አስታውሳለሁ ከ2 ዓመት በፊት በጣም ሲወራበት የነበረ ዘመን ስለነበረ። ስለዚህ ቀረ ማለት ነው። ሲቀር የኦርቶዶክስ አባቶችና መናኞች ስለዚህ ውሸታሞች ናቸው ብለው ስም ማጥፋት። ለዚያ ነው መምህራችን ሲናገሩ ከሰማችሁ አባቶቻችን ጋር ማጣላት፣ ክህነቱን፣ ምንኩስናውን፣ ምናኔውን፣ ብህትውናውን እንድንንቀውና ምንም ቦታ እንዳይሰጠው እንድናደርገው በእኛ አእምሮ ውስጥ ምን ማድረግ ነው? መሳል ነው። ቴዎድሮስ አልመጣም ቀረ በቃ። አልፎ ተርፎ ስለ ጦርነት የሚናገሩ አሉ አይደል እንዴ? ጦርነት ይመጣል ብለው። ይሄን ስላችሁ ትክክለኛ አባቶች የሉም እያልኳችሁ አይደለም። ሲጀመር ትክክለኛ አባት ከሆነ ህዝብን ሊያሸብር የሚችል ነገር፣ ጭንቀት ሊያስገባ የሚችል ነገር አያደርግም። ከቻለ ይጸለያል። የሚያስጨንቅ ነገር ራሱ ለህዝቡ ቴረር አይለቅም፣ ምንድነው ሽብር አይለቅም። ሆነ ለመናገር እውነተኛ አባት ከሆነ ሊጸልይ ይችላል፣ እግዚአብሔር ሊለምን ይችላል። ህዝቡን ወደ ንስሐ እንዲመጣ ያስተምራል፣ ወደ ቁርባን እንዲመጡ ያስተምራል እንጂ ይሄ እንደዚህ ነው፣ ገነት እዚህ ናት፣ ቴዎድሮስ ይመጣል፣ ይሄ እንደዚህ ነው፣ ኢትዮጵያ ዓለም ብርሃን ናት፣ ኢትዮጵያ ዓለም መፋረጃ፣ ብዙ ነገሮችን ማለት ነው። እኔም በግሌ የተሸወርኩባቸው ጊዜዎች ነበሩ። ሆነ ለመናገር ያው ሰው ናችሁና የሆነ ጊዜ ላይ ተሸወሩ ትችላላችሁ። ግን ደግሞ ከነቃሁ በኋላ ግን እንደ አይነት ነገሮችን እርም ብዬ ከተውኩኝ ብዙ ዓመታት ሆኖኛል። ብዙ ዓመታት በእንደ አይነት ነገር ውስጥ እኔም ነበርኩበት ሳላውቅ ማለት ነው። አለማወቅ ኃጢአት አይደለም፣ እውነት ነው። ካወቅኩ በኋላ ግን እንደ አይነት ነገር ውስጥ ድጋሚ ልገኝ አልፈልግም። ለምን እሸወዳለሁ? እኔ ንጉሴ ክርስቶስ ነው። ከክርስቶስ ውጪ ማንንም እንትን አይደለም። ይህን ስላችሁ ግን በክርስቶስ ዙሪያ ያሉ ቅዱሳን እግዚአብሔር የመረጣቸው እግዚአብሔር ያከበራቸዋል። ምናልባት ኮርስ የተማራችሁ ሰዎች ወንድሞች ካላችሁ ነገረ ቅዱሳንን በደንብ ከተማራችሁ ስለ ነገረ ቅዱሳን አንድ ቅዱስ ሊባል የሚችለው መቼ ነው? በህይወት እያለስ አንድ ሰው ቅዱስ ሊባል ይችላል ወይስ አይችልም? ከሞተ በኋላስ ምን አይነት ቃል ኪዳን ይሰጠዋል? በቃል ኪዳን ውስጥ እንዴት መጠቀም አለብን? ነገረ ቅዱሳንን በኮርስ የተማረ እህት ወይም ወንድም አሁን ስላለው ስለ ዘመናችን ሐሳውያን በፍጹም ሊሰሳት አይችልም። እውነተኞች የለውም እያልኳችሁ ግን አይደለም። በዙ መሃል እንዴ እውነተኞች ሲጀመር ለህዝብ አይገለጡም። በነገራችን ላይ የምናውቀው ታሪክ እኮ ነው። የነ ተክለ ሃይማኖትን ታሪክ አታስታውሱም እንዴ? እነ ገብረ ክርስቶስ እኮ አንድ ቤተክርስቲያን ደጅ ላይ ቁጭ ብሎ ሲለምን የነበረ የነብጤ ድንግል ማርያም እባክህ ግባና ኪዳን አድርስ ቀድስልኝ ስትለው እምቢ ነበር ሲል ነበረው አይደል እንዴ? ለምን? ክብራቸው እንዲታወቅ ስለማይፈልጉ፣ ዓለም እንዲያውቅባቸው ስለማይፈልጉ። ግን ያሁን የዘመናችን ግን እንደዛ አይደሉም። ዓለም እንዲያውቃቸው ነው አይደለ? በየሚዲያው በየማንም ማናየው ነገር የለም። እኔ ቅዱስ ነኝ፣ እኔ እንደዚህ ነኝ ብለው በአደባባይ ብዙም በጉልበት ቅዱስ ነኝ ብለው ማለት ነው። ግን ትክክለኞቹ ግን እንደነ ገብረ ክርስቶስ ሙሽራው ሚስቱን ከአጉል አስቀምጦ የመነነው የንጉሱ ልጅ የሮሙ ንጉስ ልጅ ገብረ ክርስቶስ ሙሽራው ሰውነቱን እንዲቀይርለት እኮ እግዚአብሔርን ጠይቆ ከውስጥ ያለውን ወደ ውጪ ከውጭ ያለውን ወደ ውስጥ እንዲገለብጥለት ጠይቆ የአባቱ መሳፍንት ነገስታት መኳንንት መጥተው እንዳያገኙት እንዳይዙት ወደ ዓለም እንዳይመልሱት ያነጸለይ ነው። ሄዶ ድንግል ማርያም ቤተክርስቲያን በር ሳር ቁጭ ብሎ ይለምን ነበር እና ድንግል ማርያም በራእይ ተገልጣ እባክህ ግባና አገልግለኝ ትለው ነበር። እምቢ ብሎ የሚገርም ነው። ድንግል ማርያምን እምቢ ብሎ አገር ቀየረ። ካለበት ቤተክርስቲያን ተነስቶ ተሰደደ። ድንግል ማርያምን እምቢ የሚሉ ቅዱሳን ናቸው የኛ ቅዱሳን፣ እውነተኞቹ ቅዱሳን። እንደነዚህ አይነት ቅዱሳን ነው እኛ ልናከብርናቸውና ልንከተላቸው የሚገባው ነው። እንኳን አይደለም ድንግል ማርያም አገልግለኝ ብለው አይደለም ቀርቶ በዚህ ዘመን ስንቶች ናቸው ዛሬ በጉልበት እኔ ቅዱስ ነኝ፣ እንደዚህ ነኝ፣ እኔ እንደዚህ ነኝ ብለው የሚሉት ታውቁታላችሁ። ውስጡ ያው እንግዲህ ሰው የሚጥመውን ነገር መውሰድ ህይወት ምርጫ ስለሆነ ተገቢ ነው ያምናለሁና ስለዚህ አሁንም ቢሆን ይሄ ሲባል እውነት የለንም እያልኩኝ አይደለም። አሁንም እንዳልኳችሁ አሁን ሉሲ የሰው ዘር መገኛ ሲባል ኢትዮጵያ የሰው ዘር መገኛ ናት። ግን ከዝንጀሮ ጋር የሚገናኝ ታሪኩን
እውነት ነው መምህራችን። እነ እንግሊዝ አውሮፓውያን አሁን ለኛ የሚጠቅም ነገር አሁን እኛን እንደ መነሻ እንደ ሶርስ ይቆጥሩናል እንዴ? አይደለም። የሰው ዘር መገኛ ከተባለ ታሪኩን ሊጽፉት የሚችሉት በራሳቸው ነበረ። ግን እንደዛ አይደለም። ስለ ዝንጀሮ ነው እያወሩ ያሉት። እኛ ግን ያንን ተቀበለን አሜን እንላለን፣ እየተሰደብን ማለት ነው። ብቻ ታሪኩ ሰፊ ነውና በአጠቃላይ ነገሮችን ሰፋ አድርገን ማየት፣ መስከን፣ የማይሆን ተስፋ መያዝ። በቃ እኛ በዚህ ዘመን በነገራችን ላይ በአዲስ ኪዳን ንጉሳችን ክርስቶስ ነው። እናታችን ድንግል ማርያም ናት። ከዛ በዙሪያው የእግዚአብሔር ቅዱሳን ሙሽሮች አሉ። በየዕለቱ የምንዘክራቸው የምናከብራቸው የሚያማልዱን። ፍጻሜውን ባልታወቀ አካል ላይ አትንጠልጠሉ። ባጭሩ ንጉሳችን ክርስቶስ ነው። ሌላ ንጉስ የለንም። ምድራዊ ንጉስ ሌላ ንጉስ እግዚአብሔር በጎ ንጉስ ሊሾም ይችላል፣ ክፉ ንጉስም ሊሾም ይችላል፣ እንደኛ ኃጢአትና በደል ምክንያት ማለት ነው። ግን ከነፍሳችን ጋር የሚገናኘውን ነገር ምድራዊ አናድርገው የሚለውን ነገር እንድትዙልኝ ስለፈለግኩ ነው። የመምህራችንን መልእክት ያንን ነው የሚያመላክተውና ዛሬ የነበረን ቆይታ ይሄን ይመስላል። ቅር ያላችሁም ተደስታችሁም መሃል ላይ የሆናችሁም ግን ዞሮ ሐሳባችሁን ኮሜንት ላይ መግለጽ ትችላላችሁ። እንደ ኖህ መርከብ ሚዲያ የኔ ሐሳብ ይሄ ነው። በድጋሚ እንደዚህ ሌሎች ሐሳቦችን መነሻ አድርገን እንነጋገራለን። እስከዛው ድረስ ግን ይቆየን።